የውበት ሳሎኖች ኬሚካል እየተጠቀሙ ጸጉራቸውን ሲያቃጥሉ፣ እናንተ ግን በ100 ብር ተልባ ብቻ ከውበት ሳሎን 100 እጥፍ የሚበልጥ ተፈጥሯዊ የጸጉር ማለስለሻ ቤታችሁ ማዘጋጀት እንደምትችሉ ብነግራችሁ ታምናላችሁ? ዛሬ ጸጉራችሁን ከመጀመሪያው ቀን ጀምሮ የሚያለሰልሰውን ውህድ አሳያችኋለሁ። ጸጉራችሁ ደርቆ ማበጠሪያ አያስገባም፣ ልክ እንደ ደረቀ ሳር ይበጣጠሳል። ውድ ቅባቶችን ብትሞክሩም ምንም ለውጥ አላገኛችሁም። እንግዲያውስ መፍትሄው እጃችሁ ላይ ያለው ተልባ ነው። ግን ተጠንቀቁ፣ ብዙ ሴቶች የቲክቶክ ቪዲዮ አይተው ተልባ ይጠቀሙና ጸጉራቸው ላይ እንደ ፎረፎር ይጣበቅባቸዋል። ጸጉራቸውም የባሰ ይደርቃል። ለምን? ምክንያቱም የሚሰሩት እጅግ አደገኛ ስህተት አለ። ይህ ስህተት ካላስተካከላችሁ ጸጉራችሁን ለማለስለስ ስታስቡ የባሰ ታበላሹታላችሁ። ስህተቱንና አሰራሩን አሁን እነግራችኋለሁ። ወደ አዘገጃጀቱና ወደ ስህተቶቹ ከመግባታችን በፊት ዝም ብላችሁ የሰማችሁትን ከመቀባት መጀመሪያ ሳይንሱን መረዳት አለባቸው። ዝም ብላችሁ ያያችሁትን መጠቀም መድኃኒት ምን እንደሚሰራ ሳታውቁ እንደመዋጥ ነው። ታዲያ ተልባ ለምን ይሰራል? ጸጉራችሁ ሲደርቅ ምን እንደሚፈጠር ታውቃላችሁ? የጸጉራችሁ ውጨኛ ክፍል ከቲክል ይባላል። ይህ ከቲክል ልክ እንደ ቤታችሁ ጣሪያ ወይንም እንደ አሳ ቅርፊት አድርጋችሁ አስቡት። ጸጉራችሁ ጤናማ ሲሆን እነዚህ ቅርፊቶች በደንብ ተደራርበው የተዘጉ ናቸው። በዚህ ጊዜ ጸጉራችሁ እርጥበት ይይዛል፣ ያብረቀርቃል፣ በቀላሉም አይበጠስም። ነገር ግን በፀሐይ፣ በሞቀ ውሃ፣ በተለያዩ ኬሚካሎችና በንጥረ ነገር እጥረት ምክንያት ጸጉራችሁ ሲጎዳ እነዚህ ቅርፊቶች ይከፈታሉ። ቅርፊቱ ሲከፈት ጸጉራችሁ ውስጥ ያለው የተፈጥሮ እርጥበትና ፕሮቲን በቀላሉ ይተናል፣ ጠፍቶም ያልቃል። ውጤቱስ? ጸጉራችሁ ይደርቃል፣ ይሰባበራል፣ ውበት ያጣል፣ ማበጠሪያ ሲነካው ይበጣጠሳል። ታዲያ ተልባ እዚህ ጋር ምን ይሰራል? ተልባ ዝም ብሎ ተራ ፈሳሽ አይደለም። ተልባ በውስጡ ኦሜጋ 3 የሚባል እጅግ ኃይለኛ የተፈጥሮ ቅባትና ሌሎች ጠቃሚ ቫይታሚኖች አምቆ የያዘ አስማተኛ መድኃኒት ነው። ተልባ ስናፈላው የምናገኘው ያ ተለጣጭ ጄል ልክ እንደ ተፈጥሯዊ ማጣበቂያ ነው የሚያገለግለው። ይህንን ጄል ጸጉራችሁ ላይ ስትቀቡት ያንን የተከፈተውንና የተጎዳውን የጸጉር ቅርፊት በመዝጋት እርጥበት እንዳይወጣ ይቆልፈዋል። የተከፈተውም ጣሪያ ይጠገናል። በተጨማሪም ተልባው ውስጥ ቫይታሚን ኢ ስላለው ለጸጉራችሁ አስገራሚ የሆነ የተፈጥሮ ውበትና ልስላሴ ይሰጠዋል። ልክ ውድ የሆነ የሳሎን ኬራቲን ትሪትመንት እንዳገኛችሁ ማለት ነው። ይህ ሁሉ ድንቅ ሳይንሳዊ ሂደት በ100 ብር ተልባ ውስጥ ነው ያለው። አሁን ሳይንሱን አውቀናል። ነገር ግን ይህንን ለውጥ ለማየት ከፈለጋችሁ የግድ እነዚህን 3 አደገኛ ስህተቶች ማወቅና ማስወገድ አለባችሁ። ቅድም ያልኳችሁ ብዙ ሴቶች የሚሰሩት አደገኛ ስህተት እዚህ ውስጥ ይገኛል። ብዙ ሰዎች ተልባ ሲያዘጋጁ ተልባውንና ውሃውን ጥደው ለረጅም ሰዓታት ያንተከትኩታል። ውሃው እስኪያልቅና ጄሉ እጅግ በጣም ወፍራም እስኪሆን ድረስ እሳት ላይ ያቆዩታል። ይህ ትልቁና አደገኛው ስህተት ነው። ለምን? ምክንያቱም ጄሉ በጣም ከወፈረና ከረጋ በኋላ ላይ ለማጥለል ፈጽሞ አይቻልም። በማጥለያ ሆነ በስቶኪንግ ብትሞክሩት አይወርድም። በዚህ ጊዜ ብዙ ሰዎች ምን ያደርጋሉ? በቃ ሳያጠሉ ከተልባው ፍሬ ጋር ጸጉራቸው ላይ ይቀቡታል። ይህ ደግሞ ጸጉር ላይ ሲደርቅ የተልባው ፍሬ ጸጉር ላይ ሙጭጭ ብሎ ይጣበቃል። ልክ እንደ ፎረፎር ጸጉርን ነጭ ያደርጋል። ሲያበጥሩትም ጸጉር ይዞ ይነቀላል። ስለዚህ ጄሉ ፈጽሞ በጣም መወፈር የለበትም። ትክክለኛው ውፍረት ምን ያህል መሆን እንዳለበት ትንሽ ቆይቼ አዘገጃጀቱ ላይ ደረጃ በደረጃ አሳያችኋለሁ። ብዙ ሴቶች የተልባው ጄል ራሱ እርጥበት ስለሚመስላቸው ምንም ውሃ ባልነካውና ድርቅ ባለ ጸጉር ላይ ዝም ብለው ይቀቡታል። ይህ ጸጉር የሚያበላሽ ትልቅ ስህተት ነው። ለምን? የተልባ ጄል እርጥበት ፈጣሪ ሳይሆን እርጥበት አሳሪ ነው። ጸጉራችሁ ላይ አስቀድሞ ውሃ ከሌለ ጄሉ ምኑን ይቆልፈዋል? ባዶውን ደረቅ ጸጉር ላይ ስትቀቡት ጸጉራችሁ ይበልጥ አድርጎ አጣብቆ ልክ እንደ ተቋጠረ ክር ያደርገዋል። መፍትሄው ምንድን ነው? የተልባ ጄል ሁልጊዜም በውሃ በደንብ በረጠበ ጸጉር ላይ ነው መቀባት ያለበት። ውሃውን ጸጉራችሁ ውስጥ አስገብቶ የሚቆልፈው ያኔ ነው። ብዙ ሰዓት ባቆየሁት ቁጥር ጸጉር ይበልጥ ያለሰልሰዋል ብላችሁ ታስባላችሁ። ፈጽሞ ስህተት ነው። የተልባ ጄል አየር ሲያገኝ የመጠጠርና ድንጋይ የመሆን ባህሪ አለው። ጸጉራችሁ ላይ ተቀብታችሁ ጄሉ ሙሉ በሙሉ ከደረቀ ጸጉራችሁ ልክ እንደ ደረቀ ማገዶ እንጨት ይጠነክራል። በዚህ ሰዓት ጸጉራችሁ ብትነኩት ወይንም በጣታችሁ ለመፍታት ብትሞክሩ ጸጉራችሁ አልቻልኩም ብሎ ይሰበራል። ከዚህም በላይ ጄሉ ሲደርቅ ጸጉራችሁ ላይ ፎረፎር የመሰለ ነጭ ዱቄት ይተዋል። ስለዚህ የተልባ ጄል ተቀብቶ ማደር ወይንም ጸጉር ላይ እስኪደርቅ መተው ጸጉርን በገዛ እጅ እንደመበጠስ ይቆጠራል። አሁን እነዚህን ስህተቶች አውቀናል። ነገር ግን እንዴት እንደሚሰራ ሳታውቁ ወደ ቤታችሁ ሄዳችሁ ተልባ ከመበጥበጣችሁ በፊት አንድ ትልቅ ማወቅ ያለባችሁ ነገር አለ። የትኛው ተልባ ነው የምንጠቀመው? ገበያ ላይ ስትወጡ 2 አይነት የተልባ ዘሮች ታገኛላችሁ። አንደኛው ወርቃማ ሲሆን ሁለተኛው ደግሞ ቡናማ ነው። ብዙ ሴቶች የትኛውን ብጠቀም ነው የተሻለ ውጤት የማገኘው ብለው ይጠይቃሉ። እውነታው ልንገራችሁ፣ በውስጣቸው ባለው ንጥረ ነገር ኦሜጋ 3 መጠን ሁለቱም እኩል ናቸው። ቡናማው በሀገራችን በብዛት የሚገኝና
ርካሽ ስለሆነ እሱን ብትጠቀሙ ይመረጣል። ነገር ግን ትልቁ አደጋ ያለው እዚህ ጋር አይደለም። ትልቁ አደጋ ያለው ገበያ ላይ ተፈጭቶ በዱቄት መልክ የተዘጋጀ ተልባ መግዛት ላይ ነው። ፈጽሞ የተፈጨ ተልባ እንዳትጠቀሙ። የተፈጨ ተልባ ከውሃ ጋር አድርጋችሁ ስታፈሉት ጄል አይሆንም። ይልቁንም ልክ እንደ አጥሚት ወይንም እንደ ገንፎ ነው የሚወፍረው። ይህ ደግሞ በማንኛውም አይነት ማጥለያ ማጥለል አትችሉም። ዱቄቱ ከውሃው ጋር ስለሚዋሃድ ጸጉራችሁ ላይ ስትቀቡት ሙሉ በሙሉ ጸጉራችሁ ላይ ይጣበቃል። ጸጉራችሁ ይቆሽሻል። ለማጠብም እጅግ በጣም ያሰቃያቸዋል። ስለዚህ ሁልጊዜም ቢሆን ለጸጉር ትሪትመንት ስትጠቀሙ ንጹህ የሆነ ያልተፈጨ ተጠቀሙ። ቆይ ገና አልጨረስንም። የተልባ ጄል ጸጉራችሁ ላይ ከመቀባታችሁ በፊት ጸጉራችሁ ጄሉን ለመቀበል ዝግጁ መሆኑን ወይንም አለመሆኑን ማወቅ አለባችሁ። ይህንን የምናውቀው አንድ ቀላል ሙከራ በመጠቀም ነው። ይህ ሙከራ ጸጉራችሁ እርጥበት የመቀበልና የማቆየት አቅሙ ምን ያህል እንደሆነ ይነግራችኋል። እንዴት ነው የምትሞክሩት? በጣም ቀላል ነው። ጸጉራችሁ በሻምፖ ንጹህ አድርጋችሁ ከታጠባችሁ በኋላ ምንም አይነት ቅባት ሳትቀቡ አንድ ዘለላ ጸጉር ብቻ ከጭንቅላታችሁ ላይ ንቀሉ። ከዚያም አንድ ብርጭቆ ውስጥ ንጹህ ውሃ አድርጋችሁ ያንን ዘለላ ጸጉር ውሃው ላይ አድርጉት። ከ3 እስከ 5 ደቂቃ ጠብቁ። ውጤቱ ምን ይሆናል? ጸጉሩ ቀስ ብሎ ወደ ታች ከሰመጠና የብርጭቆ ታችኛው ክፍል ላይ ካረፈ ጸጉራችሁ ሃይ ፖሮሲቲ አለው ማለት ነው። ይህ ማለት የጸጉራችሁ ከቲክል በጣም ተከፍቷል። ጸጉራችሁ በኬሚካል በሙቀት ወይንም በተፈጥሮ በጣም ተጎድቷል ማለት ነው። ስለዚህ እርጥበትን በሚገባ ያስገባሉ፣ ግን ቶሎ መልሶ ያወጣዋል። ለዚህ ጸጉር የተልባ ጄል ህይወት አድን መድኃኒት ነው። የተልባው ጄል ክፍት የሆነውን ቀዳዳ ዘግቶ ጸጉራችሁን እርጥበት እንዳያጣ ያደርገዋል። ጸጉራችሁ ውሃው ላይ ሳይሰምጥ ከላይ ከተንሳፈፈ ደግሞ ጸጉራችሁ ሎ ፖሮሲቲ ያለው ማለት ነው። የጸጉራችሁ ቅርፊት በጣም ጥብቅ ያለ ስለሆነ ምንም አይነት ፈሳሽም ሆነ ቅባት ወደ ውስጥ በቀላሉ አያስገባም። ይህ አይነት ጸጉር ካላችሁ የተልባው ጄል ስትቀቡ ጸጉራችሁ በደንብ ጄሉን እንዲመጥላችሁ የግድ ሙቀት ስለሚፈልግ ጄሉን ተቀብታችሁ ስትጨርሱ በሻወር ኬፕ ወይንም በላስቲክ ሸፍኑት። ጄሉ በደንብ እንዲሰራላችሁ ከሁሉም የተሻለ መፍትሄ ላሳያችሁ። ፎጣ በሞቀ ውሃ ነክራችሁ ትንሽ ቆይታችሁ አድርቁትና ከዚያም ጄል የተቀባችሁበት ጸጉራችሁ ላይ ለ15 ወይንም ለ20 ደቂቃ ጠምጥሙት። ይህ የእንፋሎት ውጤት ስለሚፈጥር የጸጉራችሁ ቀዳዳዎች በደንብ ከፍቶ ጄሉ እስከ ውስጠኛው ክፍል ድረስ እንዲገባ ያደርገዋል። ይህን ሚስጥር ካላወቃችሁ ጄሉ ዝም ብሎ ውጭ ላይ ይደርቅና ምንም ለውጥ አታዩም። ጸጉራችሁ ውሃው መሃል ላይ ተንሳፎ ከቀረ ጸጉራችሁ መካከለኛ ወይንም ኖርማል ፖሮሲቲ ያለው ማለት ነው። ይህ የጸጉር አይነት ከሁሉም ንጉስ ነው። ጸጉራችሁ እጅግ በጣም ጤናማና ሚዛኑን የጠበቀ ነው ማለት ነው። ቅርፊቶቹ በጣም አልተከፈቱም፣ በጣምም አልተዘጉም። ስለዚህ እርጥበትን በሚገባ ያስገባሉ። ያስገቡትን እርጥበትም ለረጅም ጊዜ ጠብቀው ያቆያሉ። ለእናንተ የተልባ ጄል ጥቅሙ ጸጉራችሁን መጠገን ሳይሆን ያለውን ጤንነት ይበልጥ ማጠናከርና ጸጉራችሁ ላይ አስገራሚ የሆነ ልስላሴና ውበት መጨመር ነው። የእናንተ ጸጉር ጄሉን ለመቀበል ብዙ ድካም አይፈልግም። ልክ እንደ ሎ ፖሮሲቲ ጸጉራችሁ ሙቀት አያስፈልገውም። ወይም ልክ እንደ ሃይ ፖሮሲቲ ጸጉር በየቀኑ እርጥበት ፍለጋ አትደክሙ። ጄሉን ተቀብታችሁ ለ45 ደቂቃ ብቻ ቆይታችሁ መታጠብ ትችላላችሁ። ጸጉራችሁ የተልባውን ንጥረ ነገር በሚገባ የመምጠጥ ተፈጥሯዊ ብቃት አለው። እድለኛ ናችሁ። ሌላው ማወቅ ያለባችሁ ደግሞ እጅግ አደገኛ የሆነ የማይታይ ጠላት አለ። ይሄ ጠላት የሲሊኮን ሽፋን ይባላል። አንዳንድ ሴቶች ሁሉንም ነገር በትክክል ሰርተው የተልባ ጄል ተቀብተው ግን ጸጉራቸው ምንም አይነት የልስላሴ ለውጥ አያሳይም። ለምን ብላችሁ አስባችሁ ታውቃላችሁ? ሚስጥሩ ያለው መታጠቢያ ቤታችሁ ውስጥ ባለው ኮንዲሽነር ወይንም ሻምፖ ውስጥ ነው። አብዛኞቹ ርካሽ ኮንዲሽነሮች ጸጉራቸውን ወዲያውኑ ለስላሳ ለማስመሰል ሲሉ ሲሊኮን የተባለ ኬሚካል ይጠቀማሉ። ይህ ሲሊኮን ጸጉራችሁ ላይ ሲያርፍ ልክ ጸጉራችሁ በፕላስቲክ እንደመጠቅለል አስቡት። ጸጉራችሁ ላይ ከላይ ሲታይ ያብረቀርቃል፣ ሲነኩት ይለሰልሳል። ነገር ግን ውስጡ እየታፈነና እርጥበት እያጣ ይደርቃል። ታዲያ ምን ይፈጠራል? የተልባ ጄሉ ስትቀቡ ይሄ የማይታየው የሲሊኮን ፕላስቲክ ሽፋን ጄሉ ወደ ጸጉራችሁ ስር እንዳይገባ ብሎክ ያደርገዋል። ጄሉ ጸጉራችሁን መንካት ሲገባው የሲሊኮን ፕላስቲኩን ነው የሚነካው። ስለዚህ ምንም አይሰራም። መፍትሄው ምንድነው? የተልባውን ሕክምና ከመጀመራችሁ በፊት ጸጉራችሁ ከዚህ የሲሊኮን ክምችት ነፃ ማውጣት አለባችሁ። ይህንን ለማድረግ ጸጉራችሁን በደንብ በሚያጸዳ ሻምፖ በደንብ ታጠቡት። ወይም ደግሞ አንድ የሾርባ ማንኪያ አፕል ሳይድ ቪኒገር በውሃ በጥብጣችሁ ጸጉራችሁን ተቀብታችሁ ለቅለቅ አድርጉት። ይህ ጸጉራችሁን ከማንኛውም የፕላስቲክ ሽፋን አጽድቶ ጄሉን ለማስገባት ክፍትና ዝግጁ ያደርገዋል። አሁን ጸጉራችሁን አዘጋጅታችኋል፣ ጠላቶቻችሁንም አውቃችኋል። አሁን ወደ ትክክለኛው አዘገጃጀትና አጠቃቀም እንገባለን። የሚያስፈልጉን ነገሮች፣ አንደኛ ግማሽ ኩባያ የተልባ ፍሬ፣ 2 ኩባያ ንጹህ ውሃ። ጸጉራችሁ በጣም ረጅምና ብዛት ያለው ከሆነ መጠኑን እጥፍ ማድረግ ትችላላችሁ። ደረጃ 1
አንድ ንጹህ ድስት ውስጥ ተልባውንና ሁለቱን ኩባያ ውሃ ጨምራችሁ መካከለኛ ሙቀት ባለው እሳት ላይ ጣዱት። ውሃው መፍላት ሲጀምር ተልባው ከድስቱ ስር እንዳይዝ ቀስ እያላችሁ በማንኪያ አማስሉት። ደረጃ 2 መቼ እናወጣዋለን? ውሃው እየፈላ ሲሄድ ከላይ ነጭ አረፋ መፍጠር ይጀምራል። አሁን በደንብ አስተውሉት። ፈሳሹ እየወፈረ መጥቶ በማንኪያ አንስታችሁ ስታዩት ልክ እንደ እንቁላል ነጭ ክፍል መለጠጥ ሲጀምር ወዲያውኑ እሳቱን አጥፉት። በጣም መወፈር የለበትም። ይሄ ሂደት በአማካይ ከ7 እስከ 10 ደቂቃ ነው የሚፈጀው። ደረጃ 3 እሳቱን እንዳጠፋችሁት ምንም ጊዜ ሳታጠፉ ጄሉን ትኩስ እያለ ሳይቀዘቅዝ ወዲያውኑ ማጥለል አለባችሁ። ጄሉ ከቀዘቀዘ ይወፍራል። ጄሉን ከነፍሬው ጨርቁ ውስጥ ገልብጡት። በመቀጠልም ጨርቁን በእጃችሁ ጽምቅ እያደረጋችሁ አጥልሉት። አሁን ንጹህ የሚለጠጥና አስገራሚ የተልባ ጄል አዘጋጅታችኋል። ጄሉን በጥፍ ኃይለኛ ለማድረግ ባጠለላችሁት ሞቅ ያለ ጄል ውስጥ አንድ የሾርባ ማንኪያ ንጹህ የኮኮናት ዘይት ወይም የኦሊቭ ዘይት ጨምሩ። ይህ ጄሉን ፀጉራችሁን እንዳያደርቀው ይከላከላል። ሌላው ደግሞ አንድ የቫይታሚን ኢ ፍሬ ወጋ አድርጋችሁ ጄሉ ውስጥ ጨምሩት። ቫይታሚን ኢ ለፀጉር አስገራሚ ጥንካሬ ይሰጣል። እነዚህን ነገሮች ከጄሉ ጋር በደንብ አዋህዳችሁ መጠቀም ትችላላችሁ። አሁን እንዴት እንጠቀመው ብላችሁ ትጠይቁ ይሆናል። ላሳያችሁ። አንደኛ ፀጉራችሁን በውሃ እርጭት አድርጉ። ከዛም ፀጉራችሁን ክፈሉት። የተልባውን ጄል እየተጠቀማችሁ ልክ እንደዚህ በደንብ ተቀቡት። በተለይ ደግሞ ፀጉራችሁ ጫፍ ላይ በደንብ አጥግባችሁ ተቀቡት። ምክንያቱም ጫፉ በጣም የተጎዳ ክፍል ስለሆነ ነው። ጄሉን ተቀብታችሁ ስትጨርሱ ጣታችሁን በመጠቀም የራስ ቅላችሁን ለ3 ደቂቃ ያህል ማሳጅ አድርጉት። ይሄ የደም ዝውውርን በመጨመር ፀጉር በፍጥነት እንዲያድግ ያግዛል። በመጨረሻም ፀጉራችሁን ሰብስባችሁ ሰሩት። በፕላስቲክ ወይንም በሻወር ኬፕ ሸፍኑት። ፀጉራችሁ ሎ ፖሮሲቲ ከሆነ ቅድም እንዳልኳችሁ ሞቅ ባለ ፎጣ በላዩ ላይ ጠምጥሙበት። ለስንት ጊዜ እናቆየዋለን? ከ45 ደቂቃ እስከ 1 ሰዓት ብቻ ቆዩት። ከዛ በላይ ማቆየት አያስፈልግም። አሁን ፀጉራችሁን አለስልሳችኋል። ነገር ግን ፀጉራችሁን መሳሳት ከጀመረ ወይንም ግንባራችሁ አካባቢ እየሸሸ ካስቸገራችሁ የሞተ የፀጉር ስርን በጥፊ ቀስቅሶ የሚያሳድገውን አስማታዊ ሚስጥር ማወቅ አለባችሁ። ይህንን ለማወቅ አሁን ስክሪኑ ላይ ያለውን ቪዲዮ ተጭናችሁ ተመልከቱ። እዛው እንገናኝ።